ሰላም ሰላም ውድ ፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ አሪፍ ያልኳቸውን ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁ መቆየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። እንዲሁም ኮመንት መጻፍ። እንደተለመደው ግጥም እንሰማና ወደ ቪዲዮ። አታውቂም ከጠረንሽ ጋራ ሱባኤ እንደገባው ወንድ አይደለም እንዴ እስከሚሉኝ ድረስ ቁጭ ብዬ እንዳነባው አታውቂም ከለበስሽው ጋራ መቀመጥ ማምሸቴን እኩያ እስከማጣ ብቻዬን መቅረቴን አታውቂም ባገኘሁት ዘፈን ሆድ እንደሚብሰኝ ስላንቺ ለማሰብ ዘመን እንደሚያንሰኝ አታውቂም አትመጪም ብትመጪም አታውቂም ምን ብዬ ልጸልይ ከህይወት ይዤቂም አታውቂም። ቆይ አንተ መስተፋቅር ምን ያደርግልሃል? በቃ ፒካፕ ላይ ተጠቀም እስኪ እንደ ዘመናዊ ሰው ሲሆንልሽ ወይ የፍቅርሽ እሳት ልቤን አቃጠለው በላት። በቃ ባንዴ ነው የምትሞተው። በቃ ዲያስፖራ ናት፣ አማርኛ አትችልም፣ እንግሊዘኛ ከየት አምጥቼ ላውራትሽ? ተማር ስትባል ክፋት መሰለህ አሁን ዞረ እኛ ላይ። በቃ ይሄንን ሙዝ አንድ ታገምጣታለህ፣ ከዚህ አንተ ሆነች አበቃ። እና ቆይ ይሄ ሙዝ ከበላሽ በኋላ ይሄኛው ሙዝ ትበለዋለሽ ነው የምትለኝ? ያው ፈረንጅ ናት መቼም ታውቃለህ። ኧረ ተው ሰለሞን፣ ባልጋታ ባልገኝ ተው፣ ግን ተው። የገዛ አባቶች ዝም ያሉ እኔ ምን ብዬ ነው ድምፅም ሆነ? ቆይ ለምንድን ነው ዝም ያሉት? እነሱ የራቁት ቪዲዮ ተይዞባቸዋል። አትክፈለኝ፣ በቃ አትደውል። እኩዩ አደረገኝ እንዴ? ከማን ጋር ነው የምትደረቋት? አንዱ እኮ ነው ደውሎ የሚያደርቀኝ። በእናትህ እኔ የምለው የድሮ አባቶች ጀግና ነበሩ። የአሁኖቹ ቆይ ሐናና ቀያፋ ደግሞ ተወለዱ እንዴ? ሙዝ ከየት መጣ? በእናትህ ሰላቢ ቆይ እንዳትበለው ተፈልጎ ነው። በትያስካ ልጅ ያለው አትላጠው። የራሳችሁን እየበላችሁ ታዲያ እኔ በረሃብ ልሙት? ደሞ እንዴ ሶልዬ፣ ወይኔ ስማ ሰላቢ፣ ቆይ ቦሳ እንዴ ሶልን ላናግረው። ሶልዬ ሲውልህ እንዴ የፍቅሬ እሳት ልብህን አቃጠለው? ኧረ ቦስ የሆነ መፍትሄ ነገር ፈልግ። ማርከሻ የለው። ስማ ሰላቢ፣ ከትያስካልና ከሰሌ ማንን ነው የምትወደው? ምን ጥያቄ ያለው? ሰልይን ነው። ወይኔ በትያስካን ጨከነ፣ ገብቶለታል ሰሌ። ኧረ በቃ ጸበል እናስጠምቀው። ጸበል ሰላቢው ሰላቢ ጸበል ሊጠበቅ ነው። ገብቶለታል እውነትም። ሀብታም ቤት ልኮልሽና የሆነች ልጅ ና ብላኝ፣ እንግዲህ ሀብታም ቤት የሚሄድ ከሆነ ብዬ ምን እንዳደረኩ ታውቂያለሽ? የሆነ ሽቶ ገዝቼ ተቀብቼ ሄድኩ። ለካ ልክ እንደ ደረጃው ሽቶውም ይለያያል። እነሱ ቤት ስገባ ምን እንዳደረኩ ታውቂያለሽ? ማነው ቆሻሻ የረገጠ? እኔ ትማሪው ሽቶ ነው ብዬ ነው እነሱ ጋር ለማየት ቆንጥጧቸው። ከዛ እናትየው አዩኝ። ልጅቷ እንዳንቺ ወዳኝ ነው። እንዳንቺ ወዳኝ ነው? አዎ አክብራኝ። እና ብትወጂኝ ምን ያንሰኛል? መቆም አቃተኝ እንጂ ጌታ ሆይ ሄድኩና ገባሁልሽ። ምግብ ጠረጴዛ ላይ ቁጭ አልኩ። ምግብ ላይ ታውቂኝ የለ እኔ አላውቀውም መጥገቤን፣ ሰው ነው የሚነግረኝ። ጥርግ አድርጌ በላሁልሽ። ከዛ ያው ሰው ነኝ ተፈጥሮ አይደል? ሆዴን ነፋኝ። የተፈጥሮ ነገር ነው። እና እናትዬው እዛ ሶፋ ጋር ቁጭ ብሏል። ፈሴ መጣ። ጌታ ሆይ ምን ላድርግ? ልጅቷ መጣው ብላ ወጣች። እናትዬው እንደሆነ እንዲህ ብለው ነው የሚያዩኝ። ሲመጣ እንደምንም ብዬ ቀስ ብዬ ሳረግ የቤት ድንኩሻ ታውቂያለሽ? ትንሿ እግሬ ስር ቁጭ ብላለች። ሳረግ ናፒ ተነሺ እሳይ አልኩኝ። በሷ ተሳበበ። የሷማ ከሆነ ብዬ ትንሽ ድምፅ ሰጠውና ጠርሰ ናፒ ተነሺ ሲሎፈሻል። ከተሳበበማ በደንብ ልበል ብዬ ጠርሰን ናፒ ተነሺ ሊያራብሽ እኮ ነው። አይ ፍልፍሉ
አዝረጥረጥከው። እኔም ውሻዋ ላይ ይሳበባል ብዬ ነበር ያሰብኩት። ለካ ሴትዮዋ የውሻቸውን ያውቃሉ። አሪፍ ነው። ሄይ ጋይስ ሩጬ ስወጣ ወደቀብኝ። ያችሁት ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። ይሄ ጋር ደግሞ የለም ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። ይሄን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንትን እንላለን። አይዞሽ አይዞሽ ይገዛልሻል። ሌላ ይቀይሩልሽ፣ ብርጭቆም ያምጡልሽ፣ ብርጭቆም አምጡላት። ይሄን እያያችሁ መቼም ከንፈሯ እንዳይቃጠል የስልኩን ተውት፣ ከንፈሯ ግን እንዳይቃጠል አንድ ብርጭቆ ፎቶ ሲደረግበት አስተላልፊያለሁ። በዚህ ሰዓት በርካታ ሰዎችን ፈገግ ያሰኘ አንድ ዜና እየተሰማ ይገኛል። በዚህ በሰፊው በተሰራጨው ምስል ላይ ያንቺ ብቻ የሆነ ነገር ግን ሁሉም ሰው የሚጠቀምበት ምንድነው ተብላ በመንገድ ላይ የተጠየቀችው ወጣት የሰጠችው መልስ በርካታ ተመልካቾችን ግራ በማጋባትና በአነጋጋሪነቱ እየቀጠለ ነው። ወጣቷ ለጥያቄው ባለቤቴ በማለት በልበ ሙሉነት የሰጠችው መልስ በአድማጮች ዘንድ የተለያዩ አስተያየቶችና ሳቅን አስነስተዋል። በጣም ነው የሚገርመው። እንዴ ምንድነው ያ ማለት እኮ እኔ ባለ ትዳር ነኝ፣ ባሌ ግን የኔ ብቻ አይደለም የሁሉም ነው ማለቷ ነው። ይሄን ተናግራ ከዚህ በኋላ ግን ትዳሯ ይቀጥላል? ይሄንንስ እያወቀች እንዴት አብራ ቀጠለች? ይሄ ሌላ ጥያቄ የሚያስነሳ ይመስለኛል። ባሏ እንደዚህ የሁሉም መሆኑን ካወቀች እንዴት አብራው ትኖራለች? ባሌ ብላስ እንዴት ትጠራዋለች? እስኪ ሀሳብ አስተያየቶቻችሁን አስቀምጡ። ለማና ቤት ብዬ ፍቅር ልክሰሰው ክብሪት እየጫረ ገላዬን ጠበሰው እና የው ድማሙ ነረየው ድማሙ ረየው ድማሙ ረየው ድማም ምን ያልከሰክሳል መኝታው ስርሲ መድኃኒት ቀባሪ ባላንጣ ይመስል የኔና ተጎበልዬ ጉብልዬ ናችሁ ጉብልዬ ጉብልዬ ወይኔ 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 ለፍቶ ምና ጉብልዬ ወይኔ ወይኔ ጉብልዬ ወይኔ ለፍቶ ምና ጉብልዬ አለቀች ጎመኔ ጉብልዬ ቀጣፊው በዛና ጉብልዬ ወሬና ያወሮም ጉብልዬ ማይሆን ሰው ላይ አቤት ድሮ አቤት ድሮ አቤት ጊዜ ደስ አይሉ ሰብሰብ ብለው ጉምልዬ እያሉ ነው። እና እስኪ ማን ማን ናቸው? ማን ማን ናቸው? ስማቸውን ጻፉ። መላጦች ይቅርታ። ይሄ ትክክለኛ የፀሐይ ግርዶሽ፣ ትክክለኛ የፀሐይ ግርዶሽ እንዴ! መላጣና መላጣ ማዲሃን አግኔሎ አንዴ ሰተናል አንነጥቅህ። እንግዲህ እቃው እንጂ ከዚህ በኋላ እኮ አጥሚቶ የኛ ገንዘብ አይደለም ያንተው። መቴ አረ ምን ነው ቀሰብ ላይ ማን ይወስድብሃል? አጨቁል ትጨቁላለህ ስትጠጣ ወላ ሙነቴ ነው አጨቁል አንዴ ሰተናል አንነጥቅህ
አይነጠቅ። ግን አንዳንድ ሰው እኮ አለ ልክ እንደዚህ ሩቅ ሆኖ ራሱ የሚጠራችሁ የሆነ ሌላ ቦታውን የሚጠራችሁ የሚመስላ በጣም ነው የሚያስጠላው። በተለይ አብራችሁ እየበላችሁ ምናምን ሲሆን ኢየሱስ ቁጭ ብሎ ነው በጣም ይደብራል። ኖርማል። ከዛም ሰይፉን ከሳለው እስኪ ዮናስን ክሰሹ። ዮናስ ልክልክሽን ነገረሽ አይደለ? ፊት ጣናትሽን ጋይስ ግን ምን ነክቷችሁ ነው? ያው ዮናስ ጥቅጥቅ እስክትል ኢቤስ እንደውም በክብር ነው ያናገረሽ አይደለ? ዮናስ እየሰደበን የነገረሽ እስኪ ክሰሹ። እሱ ኢትዮጵያ የሚኖር ሰው ላይ ኢትዮጵያ ያለ ሰው ላይ ጉልበት እንዳላችሁ የሆነ አቅም ያለውን ወይ የሆነ ሰው ታውቃላችሁ፣ ትበጣጥሳላችሁ። እዛ ተቀምጣችሁ ብጥስሶች እየየኝ ከሳለን እንደዚህ እናረጋለን እንደዚህ እንላለን። ማስፈራሪያ ያረጋችሁት ስደት ላይ ተቀምጣችሁ ሀገር ያለው ሰው ላይ መዛት መበጣጥስ። ትርኪ ምርቂ ክብርሽን ከጠበቅሽ ቪዲዮሽን ሰብስበሽ ተቀመጭ። በተቀረ ማንም ሰው ባንቺ ቪዲዮ አስተያየት ይሰጣል። ኢትዮጵያዊነቴን እሴቴን እናትነቴን ምናምን እናትነቷን የምትወድና ሆዷን ገፍጥጣ ከርግዝናዋ ጀምራ አደባባይ ላይ አታሳይ። ከወለደሽ በኋላ ደስታሽ ነው ጤነኛ ልጅ እግዚአብሔር ሲሳም ሊሰጥቶኛልና እግዚአብሔር ይመስገን ብለሽ ልታሳይ ትችያለሽ። ከመጀመሪያው ጀምሮ ከፎቶ ሹትሽ ከ3ኛው ወርሽ ጀምሮ እያመጣሽ ሚዲያሽ ላይ ፖስት አድርገሽ ሰዎች አስተያየት ሲሰጡሽ ክብሬን ነኩ ሰደቡኝ ምናምን ትያለሽ። ክብርሽን ያልጠበቅሽው ራስሽ ነሽ። ለላይክ እና ለቪው ለኮሜንት የሴትነት ማንነታችሁን የምታወርዱት እናንተ ናችሁ። ከዛም እናትነቴን ትላላችሁ ነው። እናትነት እንደዚህ አይደለም። ሁሉም ሰው እኮ እናትነቱን ጠብቆና አክብሮ ያለፈ ሰው አለ አይደለ እንዴ? እናንተ ግን እንደዛ አይደላችሁም። እውነቴን ነው። እግዚአብሔርን እንደዛ አይደላችሁም። በጣም ታሳዝናላችሁ። ከዛም ሰውን ኃጢአተኛ፣ ወንጀለኛ፣ ስተተኛ ታደርጋላችሁ። እናንተ ትክክለኛ ነገር እንዳደረጋችሁ ሰዎች ትሆናላችሁ። ስህተት ነው፣ ትክክል አይደለም። ትክክል እንዳልሆናችሁ እየነገርኳችሁ ነው። ያረግሹ ነገር ትክክል አይደለም። ጭራሽ ይቅርታ ይጠይቀኝ፣ ይቅርታ ይበለኝ፣ ቪዲዮን ያጥፋልኝ በማህበራዊ ሚዲያ ምናምን። ራስሽን እንዴት አድርገሽ እንዳሰብሽ አላውቅም። እንደሰማችሁት ነው። ሌላ በጣም ብዙ የተሰሩ ቪዲዮዎች አሉ። ዮኒ ማኛም በጣም ብዙ ንግግሮች ተናግሯታል። እሷም ከሳለች። ክሱ ግን ትክክል ነው ትላላችሁ? እኔ እንደኔ ሀሳብ ክሱ ትክክል ነው አልልም። ለምን አንድ ሰው አንድ ፎቶ ወይም ቪዲዮ ቀርጾ ሚዲያ ላይ እስካስቀመጠ ድረስ ማንም ሰው የግሉን አስተያየት መስጠት ይችላል ብዬ ነው የማስበው። እኔም በሆን ፎቶ ፖስትቼ ሰው ጥሩም ሆነ መጥፎም ሆነ አስተያየት ሲሰጠኝ መቃወም የለብኝም። ጭራሽ የክስ ደረጃ መድረስ የለበትም ብዬ ነው የማስበው። እና ዮኒ ማኛ በደንብ ተናግሯታል። የሱም ቪዲዮ አላመጣሁትም። ሊያሾም የተወሰነ ተናግራታለች። እኔ ትክክል ነው ባይ ነኝ። ለምን ትሰደብ ማለቴ ሳይሆን አንድ ሰው ቪዲዮውን ከፖስተ በኋላ ሰው የሚናገረው መምረጥ አይችልም። እከሌ ጥሩ ይናገረኝ እከሌ መጥፎ ይናገረኝ ብሎ መምረጥ አይችልም። የሚሰጠው ማንኛውንም አስተያየት መቀበል አለበት ብዬ ነው እኔ ማስበው። እና እኔም ሰርችበታለሁ ከዚህ በፊት ቪዲዮውን በዛኛው ላይ እና ይሄ ነው አስተያየቱ። ወይ ፎቶውን አንሺ ሰው አይናገረኝ ባትይ ጥሩ ነው። ፎቶውን ማንሳት ምን ትላላችሁ እናንተ? እስኪ ሐሳባችሁን ንገሩ። እኔ እንደዚህ የሆንኩኝ so I'm drained. I can't motivate you ትስማ ላይ ሃሽታግ ትስማ ላይ ፓርቲሲፔት እንድታረጉ ምናምን ሞቲቬት አረጋችኋለሁ ብዬ ነበረ። I can't በቃ ይሄን ሁላ ነገር ሰምታችሁ ሞቲቬትድ ካልሆናችሁ ራሳችሁ ጉዳይ። የእውነቴን ነው። ይበቃኛል ለዛሬ። የሴቶች ጥቃት ይቁም በሚለው በሃሽታግ ትሰማ ብዙ ቪዲዮዎች እየሰራች ነው እና በጣም ስሜታዊ ሆናለች። በጣም እየተጎዳች ነው። እስኪ ሌሎችም ቪዲዮዎች አሉ እንስማቸውና አስተያየታችንን እንሰጣለን። ከዛ በተረፈ በቁራኛ እያያችሁኝ ያላችሁ የመንግስትና የተቃዋሚ አካላት ፖለቲከኞች፣ ሴቶች የፍትህ ጥያቄ የፖለቲካ ጥያቄ አይደለም። የክልል መሬት ስጡን ብለን አይደለም እየጠየቅናችሁ ያለ ነው። ስልጣን ወንበር ስጡን ብለን አይደለም እየጠየቅናችሁ ያለ ነው። ሰብአዊ መብታችን ይከበርልን። ቀነኒ የግድያ ኬዝ እንደ አዲስ ይታይ። የሄቨን ኬዝ በአስቸኳይ ይታይ። የኢክራም ገዳዮች ይታሰሩ፣ የዘውዱ ገዳዮችም ይታሰሩ። ሊትራሊ ነፍስ ያጠፉ ወንጀለኞችን እሰሩልን ብለን ነው እየጠየቅናችሁ ያለ ነው። ምንም የፖለቲካ አጀንዳ የለንም። እዚህን ጥያቄዎች ደግሞ ልንጠይቅ የምንችለው መንግስትን ነው።
ስለዚህ የመንግስት ስም መነሳቱ አይቀርም። ፍትህን ለማስፈን የተመሰረተውን የፍትህ ሚኒስቴር ስም ስለተነሳ፣ ሴቶችና ህፃናት ጉዳዮች ሚኒስቴር ስም ስለተነሳ፣ ለችግሮቻችን መፍትሄ ይሰጡናል ብለን ያሰብናቸው አካላት ስም ስለተነሳ አይ ብጥብጥ እየበጠበጣችሁ ነው፣ የፖለቲካ አለመረጋጋት እየፈጠራችሁ ነው ምናምን አይነት የቁራኛ እይታ ምናምን እየታየን ከሆነ አቋማችንን በግልጽ እናስቀምጥላችሁ ብዬ ነው ይሄን ቪዲዮ እየሰራው ያለው። ከዚህ በፊት መንግስት የአረንጓዴ አሻራ ብሎ ሲጠራን ሄደናል፣ ተሳትፈናል በተደጋጋሚ። ግድቡ ጉዳይ አደጋ ላይ ነው፣ ድምፃችንን እናሰማ ብሎ መንግስት ጥሪ ሲያደርግ የዛኔም በጣም አክቲቭሊ ተሳትፈናል። የኖ ዋር ሙቭመንት ጊዜም ተሳትፈናል። መንግስት እንደ አንድ የማህበረሰብ አካል ጥሪ ሲያደርግ አቤት ብዬ ሄጃለሁ። ስለ ምክክር መድረኩ ሳይቀር ባለፈው አመት ወትውተናል። እና ምን ለማለት ነው? መንግስት ሲጠራን አቤት ብለን የሄድን ሰዎች ነን። አሁን እኛ መንግስትን ስንጠራ አቤት ይለናል ወይ ነው ጥያቄ። ከዚህ በፊት በተደጋጋሚ ሰላማዊ በሆኑ መንገዶች ተቃውሟችንን አሳይተናል፣ አሰምተናል። እንደ ነገሩ ሰላማዊ ሰልፍ ወጥተናል፣ ከሌሎች ሴቶች ከሌሎች እናቶች ጋር ከአንድ ወር በላይ ጥቁር ለብሰናል፣ ሻማ አብርተን ጥያቄዎቻችንን አቅርበናል። መልስ የሰጠ አካል ዲሞክራሲያዊ መንግስት እኮ ሰዎች በሆነ ነገር በጣም ፍረስትሬትድ ሲሆኑ ሲያዝኑ ለዛ ሀዘናቸውና ለዛ ፍረስትሬሽናቸው ቦታ ሊሰጣቸው ይገባል አይደል እንዴ? ዲሞክራሲያዊነት ማለት ያ ነው። ለምን ፍትህ ተጓደለ ብላችሁ አለቀሳችሁ ብሎ የሚያሰር መንግስት አምባገነናዊ ነው። እኔ ደግሞ እስከማውቀው መንግስታችን የብልጽግና የመደመር የአንድነት ምናምን ነው እንጂ የአምባገነንነት አይደለም አይደል? እና ባጭሩ ምን ለማለት ነው? አትሊስት ቢያንስ እስኪ 2 ሳምንት ስጡ። በቃ የምናለቅስበት የምንጮህበት ጥያቄዎቻችንን የምናቀርብበት 2 ሳምንት ማንንም ሳታስሩ ማንንም ሳትነኩ ስጡን ፕሊዝ። ተራባይ ሰልፉት ስራ ቅሩ፣ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና አንያችሁ ግሩፕ ቴሌግራም አለች እኮ ከዚህ ይደውላሉ። ማንጋ መስሪያ ቤቱን አጨናነቅላ ማለት ነው። ይደውላሉ። ስታጣሩ የሚደወሉ ስልኮች ነው ማለት የማን ናቸው? አንድ ሰው ነው በተደጋጋሚ የሚደውለው። እየደዋወሉ ላይክ ጫና ፈጠርን ለማለት ምስኪን ሴቶች ወጥተው ሲግናል ላይ ነው የሚወጡት። ሰላማዊ ሰልፍ የሚያደርጉት ሰላማዊ ሰልፍ እዚሁ አዲስ አበባ ራሳቸው ግሩፖች አላቸው። እነዚህ ፌሚኒስት ግሩፖች ምን ያደርጋሉ መሰላቸው? አንዷ 5 ክርስቶስ ስንት ዳቦ ነበረ? ቁጥራቸው ለማይታወቅ ህዝቦች ያበላ 5 ዳቦና 2 አሳ። እንደለመደው ሲግናል ላይና ቴሌግራም ላይ ያሉ 30 እና 40 ፌሚኒስቶችን ባርኮ ያባዛል። ማንኛውም ወደ ስራ እንግባ። የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ስራችን የመጀመሪያው እርምጃ እነዚህን ፕሮፋይል ፒክቸር ማድረግ ነው። ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ ለስክሪንሻት እንዲመቻችሁ ይኸው እንደዚህ አስቀምጬላችኋለሁ። ሁለተኛው ደግሞ ይኸውና ከሚመጣው ሰኞ እስከሚቀጥለው እሮብ ለ8 ቀን የሚቆይ የውትወታ ስራ እንሰራለን። ሶሻል ሚዲያ ላይ ማለት ነው። ሄቨን እንፖስታለን፣ ስለ ቀነኒ እንፖስታለን፣ ስለ ዘውዱ እንፖስታለን፣ ስለ ኢክራም እንፖስታለን፣ እንዲሁም በአጠቃላይ ስለ ኢትዮጵያ ሴቶች፣ ስለ ትግራይ ክልል ሴቶች፣ ስለ አማራ ክልል ሴቶች፣ ስለ አፋር ክልል ሴቶች፣ ስለ ኦሮሚያ ክልል ሴቶች እንፖስታለን። እነዚህን ፖስቶች ስንፖስት ታዲያ የምንጠቀመው ሃሽታግ ትሰማ ወይም ደግሞ ሃሽታግ በቃን። በተለይ ሃሽታግ ትሰማን በደንብ ተጠቀሙት፣ ምክንያቱም የሚሰማ አካል ነው ያጣ ነው። እናችሁ ሃሽታጎች እነዚህ ሁለቱ ይሁኑ እንጂ ቀነኒ ትሰማ የሚባል ሃሽታግ ይኖረናል። ስለ ቀነኒ ፖስት ስናደርግ ሄቨን ትሰማ የሚል ሃሽታግ ይኖረናል። ስለ ሄቨን ፖስት ስናደርግ ዘውዱ ትሰማ የሚል ሃሽታግ ይኖረናል። ስለ ዘውዱ ፖስት ስናደርግ ኢክራም ትሰማ የሚል ሃሽታግ ይኖረናል። ስለ ኢክራም ፖስት ስናደርግ ጀነራሊ ስለ ሴቶች ደግሞ ፖስት ስናደርግ ሃሽታግ ትሰማን እንጠቀማለን ማለት ነው። ቅዳሜና እሁድን በዚህ መልኩ እያሟሟቅን እንጠብቃለን። ከሰኞ ጀምሮ የምንሰራቸውን ስራዎች ደግሞ ነገና ከነገ ወዲያ አናውንስ አደርጋለሁ ማለት ነው። ከፈጣሪ ጋር ፍትህ ለኢትዮጵያ ሴቶች። እንደዚህ ነው። ሰሞኑን ፍትህ ለሴቶች ነው። እኔም ከጎንሽ ነኝ። ፍትህ ለሴቶች በሚለው ማለት ነው። ፍትህ ለሴቶች እውነት ነው። ግን ደግሞ ሌላም የሚሰጡ አስተያየቶች አሉ። እስቲ እሱን የምንስማና አንድ ላይ ጠቅለል አድርገን ሀሳባችንን እንሰጣለን። ኤኒዌይ ማነች እንትና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ።
ትዳር ያለኝ የልጅ እናት ነኝና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረግኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻልና ይህንን ነው ሀሳብ ጭንቅላታቸው ውስጥ እየከተትሽ እኛም አንቺን የምንቃወመው። በጣም ነው ማዝነው። ይህንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፈው ይቆጨኛል እና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ከአንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጭ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች አላቸው። ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው፣ ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁኝ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ እቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብቴ ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣችኋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግርድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው፣ ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን የራሷ ህግ አላት። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋው እንዲኖራል። ወንዶች ይቀጣሉ። ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው። ይሄ ፌሚኒዝም የሚባለው እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም። ባይ ዘ ዌይ ለሴቶች መብት የቆመ ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰቦቻቸው ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድን ነው እሱ እንትን የሆነው? ወንድሞቻችሁን ምከሩ። ደፋሪ አባቶቻችሁን ምከሩ፣ ተቆጡ፣ አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም
በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ይከፈላት ነበር። ልጆቿን ለማሳደግና ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ እያልሽ ያለሽ። ስለዚህ አሁን ያልሽው ራሱ ምን አይነት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለእሷ ብቻ አይደለም የሚጠቅማት፣ ለእሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንዲጠቅም እንደሚጠቅም እምናቅ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤት እመቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። አይደለም በጣም ነው የሚገርመው። በዚህ ሁኔታ በጣም ረጅም ሰዓት የፈጀ ነው። እኔ አሳጥሬው ነው። ይሄንንም በጣም እየተከራከሩ ነበርና ምን አይነት እውቅና ነው ግን? አሁን ባለትዳር ሲሆን ሴት ልጅ ቤት ልጆቿን ስታሳድግ የቤት እመቤት ሆና ነው ቤት የምትቀመጠው አይደል? የቤት እመቤት የሚለው እውቅና ነው ሊኖራት የሚችለው ባለትዳር ስትሆን እንጂ ሌላ ምንም አይነት እውቅና ሊኖራት አይችልም። ልጇን ወንዶችም እኮ አሉ ልጆች የሚያሳድጉ፣ ሴቷ ወታ የምትሰራ ወንዶቹ ቤት ልጆች የሚያሳድጉ አሉ። እነሱንስ ይሄ ፌሚኒዝም የሚባለው ነገር ትዳርን እየመነመነ ከስር እያጠፋ ነው ያለው እና እባካችሁ እሷን የምትደግፉ ይሄ በፌሚኒዝም ዙሪያ የምትደግፉ ንቁ፣ ቀና በሉና እዩ። ዛሬ ተለያያችሁ፣ 2 ልጅ 3 ልጅ ልትወልዱ ትችላላችሁ። ዛሬ ተለያያችሁ፣ ነገ ልጆቹ አባታቸውን ይፈልጋሉ ወይ ደግሞ ልጆች አባት ጋር ይሆኑና እናትን ይፈልጋሉ። በዛ ዙሪያ እናንተ ሳትሆኑ ልጆቹ ናቸው የሚጎዱት። ልጆቹ ተጎዱ ማለት ደግሞ እናንተም ተጎዳችሁ ማለት ነው። ስለዚህ ይሄንን ሐሳብ ባትደግፉ እላለሁ። ግን በዚህ ደግሞ በህፃናትና ሴቶች ጉዳይ ላይ አዎ እኛም እንደግፋታለን። ለምን መጎዳት የለባቸው። ሌላ ደግሞ እንደገና እንደምታዩት የዶክተር አብይ አካውንት የፌስቡክ አካውንታቸው ማለት ነው ይሄው ተወሯል። በወረራ በሉት ተወሯል እና በጣም በሚገርም ሁኔታ ይሄ ሃሽታግ ተሰማ የሚለው እየተሰራጨ ነው እና ያው እኛም ሃሽታግ ተሰማ የሚለውን እንደግፋለን። እርግጠኛ ነኝ እሳቸውም ይሄንን ሁሉ እያዩ ዝም ይላሉ ብዬ አላስብም እውነት ለመናገርና እስካሁን ድረስ መልስ አልተሰጠም። ሁሉም ሰው መልስ እንደሚጠብቅ እርግጠኛ ነኝ። ስንት ሺህ ነው እየተተላለፈ ያለውና ልክ እንዳዩት መልስ ይሰጣሉ ብዬ አስባለሁ። ጥሩ መልስ ተሰማ የሚለውን ሰምተው መልስ ይሰጣሉ ብዬ አስባለሁ። በጉጉት ነው የምንጠብቀው። I'm sorry for last night. I'm really sorry for that. I shouldn't treat you like that for last night. You are my wife. I should have listened to you. And as a man, you know, ego always take place. And that's why, you know, I needed to apologize. But then when I fell asleep, I didn't apologize. I wanted the first thing to do in this morning to apologize to you for what I did. I should never treat you like that as my wife. And I promise you from today, it will never happen again, okay? Okay. And oh, can I get a kiss? አይዞህ አደንግጥ። ይሄው እንደዚህ አይነት ሴቶችም አሉ፣ እንደዚህ አይነት ወንዶችም አሉ። እሱ እንደተቀየመችው እንዳኮረፈች ስላወቀ ወዲያውኑ ምሳ ስታቀርብለት ይቅርታ ሊጠይቃት እጇን ያዘ። ይቅርታ ጠየቀ፣ ንጹህ ማንኪያ ተሰጠው። እሷስ ይቅርታ ባይጠይቃትስ አቃጥላውን ነበር? የጋለ ማንኪያ ነው ያቀረበችለት። ከዚህ ይሰውራችሁ፣ ከእንደዚህ አይነት ይሰውራችሁ። እኔ እውነት ይሰውራችሁ ነው የምለው።
ለዛሬ የነበረ እነዚህ ናቸው። እነዚህንና ሌላ አሪፍ የሆኑ ቪዲዮዎችን መርጬ እንዳመጣላችሁ ከእናንተ ምን ፈልጋለሁ? ላይክ፣ ሼር፣ ሰብስክራይብ ላይክ አድርጉልኝ ለብዙ ሰው እንዲዳረስ እና ደግሞ ኮሜንት ጻፉ። ለምንድን ነው ኮሜንት ማጽፉት? ቪዲዮውን ታያላችሁ ኮሜንት አጽፉ። ኮሜንት እጠብቃለሁ። ባይ